ረድ ፍጡነ እስመ ይደልዎ ትግበር ሎቱ ዘንተ። ይህን ልታደርግለት ይገባዋልና ፈጥነህ ውረድ። የሉቃስ ወንጌል ምዕራፍ 7 ከቁጥር 4 ላይ የምናገኘው ቃል ነው። በመጀመሪያ የሀገረ ስብከታችን የራያ ቆቦ ወረዳ ቤተ ክህነት የስራ ኃላፊዎች፣ የገዳማት የአድባራት አስተዳዳሪዎች፣ ያሬዳውያን ምሁራን እና ደቀ መዛሙርቶቻቸው፣ ካህናት፣ ዲያቆናት ዛሬ እግዚአብሔር በፈቀደላቸው ልጆቹ አማካኝነት የተሰራውን ህንፃ ቤተ መቅደስ ምክንያት በማድረግ እግዚአብሔርን ለማመስገን በዚህ በጎ ስራ ላይ የተሳተፉትን ለመመረቅ ከሩቅም ከቅርብም የመጣችሁ ምእመናን አባቶቻችን፣ ወንድሞቻችን፣ ምእመናት እናቶቻችንና እህቶቻችን በልዑል እግዚአብሔር ፍጹም ሰላም እንደምን ከረማችሁ? እንደምን ሰነበታችሁ? እንደምን ዋላችሁ? አሜን። በደላችንን ሳይሰፍር ኃጢአታችንንም ሳይቆጥር በዕድሜያችን ላይ ለሁላችንም የንስሐ ዕድሜ በመጨመር ለዚህች ዕለት እንድንበቃ በዚህ መልኩም ተሰባስበን ድንቅ ስራውን እንድንመሰክር ለስሙም እንድንዘምር የፈቀደልን የሁላችን አስገኝ መጋቢና ጠባቂ አምላካችን እግዚአብሔር በድጋሚ ይመስገን። ረድ ፍጡነ እስመ ይደልዎ ትግበር ሎቱ ዘንተ። ይህን ልታደርግለት ይገባዋልና ፈጥነህ ውረድ። ይህን ቃል የተናገሩት ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው በምድረ እስራኤል በማስተማር በሚመላለስበት ጊዜ ስለ እርሱ የተረዱት ከአይሁድ ማህበረሰብ የተገኙ ሽማግሌዎች ናቸው። ይህን ልታደርግለት ይገባዋልና ፈጥነህ ውረድ ያሉት ማን ነው? ይገባዋል የተባለው ምንስ ሊደረግለት ነው የጠየቁት የሚለውን ስንመለከት ከቁጥር 1 ጀምሮ ጌታችን መድኃኒታችን ኢየሱስ ክርስቶስ በተራራ ላይ እንዲህ ብዙ ሕዝብ በተሰበሰበበት ብዙ ትምህርት ሰጥቶ ወደ ሕዝቡ በተለይም ደግሞ በዘመኑ የገሊላ አውራጃ ዋና ከተማ ወደ ሆነችው ወደ ቅፍርናሆም ሲገባ አንድ ሮማዊ መቶ አለቃ
በዚህ በውትድርናው ዓለም ትልቅ ቦታ የተሰጠው መልካም ሰው ስለ ኢየሱስ ክርስቶስ የሚነገረውን ሰምቶ ስለ ኢየሱስ ክርስቶስ ቀና አመለካከት ያለው ሰው ነበርና ወደ ከተማው ሲገባ ይሄ ሰው ቅፍርናሆም ከተማ ላይ በዚህ በጸጥታው ዘርፍ እየመራ እያስተዳደረ የነበረ ሰው ነው። በትውልዱ እስራኤላዊ አይደለም። ከእስራኤል ወገን በጊዜው ያምናሉ ከሚባሉት ወገን አልነበረም። እስራኤልን በቅኝ ግዛት ያስተዳድር የነበረው የሮም መንግስት እንደመሆኑ መጠን ሮማዊ ወታደር ነው እና ካላመኑት ከአህዛብ መካከል ነው ይሄ 100 አለቃ ሰው እና ይሄ ሰው እንዲህ እያስተዳደረ በነበረበት ጊዜ ስለ ክርስቶስ ከመረዳቱ በፊትም እንኳ ስለ ብሉይ ኪዳን ተረድቶ ስለ እስራኤል እምነት መስፋፋት በጎ ስራ ይሰራ የነበረ ሰው ነው እና በዚህ ሰዓት ወገብሩ ይደውይ አገልጋዩ ባለሟሉ ታሞበት ነበር። ወአልጸቀ ይሙት ከመታመሙ የተነሳ ለሞት ደርሶ ነበር። ወክቡር ውእቱ በሀቤሁ ይህ ታሞ ለሞት እየደረሰ ወይም በሞት አፋፍ ላይ ያለው ሰው በዚህ በ100 አለቃው ዘንድ በጣም የከበረ የተወደደ ሰው ነበረ። እየሰማችሁ ነው። በጣም የሚወደው ነው። በጣም የሚያከብረው አገልጋዩ ነው እና ለሞት ደርሷል። ለሞት በደረሰበት ለሞት በሚያደርስ በሽታ በተያዘበት ጊዜ ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ማንነት ሰምቶ ነበረ እና ጌታችን ኢየሱስ ክርስቶስ በዚያን ወቅት በቅፍርናሆም ከተማ እንዳለ ሰማ። ቅፍርናሆም ከተማ እንዳልኳችሁ በዚያ ዘመን የሰሜኑ እስራኤል የገሊላ አውራጃ ዋና ከተማ ነው እና ጌታችን ኢየሱስ ክርስቶስ እዛ ከተማ ላይ እንዳለ ሰማ። በሰማ ጊዜ ወፈነወ ሀቤሁ ረበናተ አይሁድ የአይሁድን አስተማሪዎች የአይሁድን ሽማግሌዎች እንዲለምኑለት ከመያስተብቅዕዎ እንዲለምኑት እንዲማልዱት ማልደውት ወደ እሱ ቤት መጥቶ አገልጋዩን እንዲፈውስለት እነዚህን ሽማግሌዎች ላከ። እነዚህን የአይሁድ ማህበረሰብ የብሉይ ኪዳን እምነት ተከታዮች የሆኑትን ሰዎች ላካቸው። ወደ ማን? እየሰማችሁ ነው አይደል? ወደ ማን? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ተለምኖለት ወደ እርሱ ቤት እንዲመጣ አገልጋዩን እንዲፈውሱለት። ከዛ እነዚህ ሽማግሌዎች እነዚህ አማላጆች ወደ ጌታችን ወደ ኢየሱስ ክርስቶስ ሄዱና ረድ ፍጡነ እስመ ይደልዎ ትግበር ሎቱ ዘንተ ይህን ልታደርግለት ለዚህ ሰው ልታደርግለት ይገባዋልና ፈጥነህ ውረድ፣ ፈጥነህ ወደዚህ 100 አለቃ ቤት ውረድ ግባ ብለው ለመኑለት።
ለምንድን ነው እንዲህ ያደረጉለት? ይሄ ሰው ሮማዊ ነው። ይሄ ሰው የማህበረሰቡ አካል አልነበረም። የብሉይ ኪዳን እምነት ተከታይም አልነበረም። በትውልዱ እስራኤላዊም አልነበረም። ሮማዊ ሰው ነው። ከአህዛብ ወገን ነው። ግን ከአህዛብ ወገን ሆኖ ምን አድርጎላቸው ይሆን? ሄዱና ልታደርግለት ይገባዋል አሉ። ይህን የጠየቀውን ጥያቄ ልትመልስለት ልታደርግለት ይገባዋልና ፈጥነህ ምን በል አሉት። ፈጥነህ ውረድለት አሉ። ምክንያቱን ሲገልጹ እንዲህ አሉ። እስመ ውእቱ ያፈቅር ሕዝበነ ወምኵራበነኒ ሀነጸለነ። ይህ ሰው ሕዝባችንን ይወዳል። ይሄ መቶ አለቃ ሕዝባችንን ሕዝበ እስራኤልን ይወዳል። ወምኵራበነኒ ሀነጸለነ፣ እግዚአብሔርን የምናመልክበት ወደ እግዚአብሔር የምንጸልይበት ወደ እግዚአብሔር የምንሰግድበት ምኵራብ ሰርቶልናልና ሕዝባችንን ይወዳል። ምኵራብም ሰርቶልናልና ይህን ልታደርግለት ይገባዋልና ፈጥነህ ምን በል ውረድ፣ ልጁን ፈውስለት፣ አገልጋዩን ፈውስለት፣ ባለውለታችን ነው። እኛን የብሉይ ኪዳን እምነት ተከታዮችን የአይሁድ ማህበረሰብን በጣም ይወዳል። እግዚአብሔርንም እንድናመልክ ማምለኪያ ቤት ሰርቶልናል እና ልታደርግለት ይገባል ብለው ለመኑለት። አያችሁ፣ በጎ ስራ ተመልከቱ። ምን ይመልስ ይሆን ኢየሱስ ክርስቶስ? ምን ይል ይሆን? ይሄ ሰው በማህበረሰቡ ዘንድ ጥሩ ተቀባይነት ያለው ሰው ነው። በስልጣኑ ያልባለገ፣ ስልጣኑን ጉልበቱን ተገን አድርጎ ህዝብ ያልበደለ፣ ህዝብ የሚወድ ከዚያም አልፎ ደግሞ እግዚአብሔር ፈጣሪያቸውን ያምልኩ ብሎ አንድ ምኵራብ የሰራላቸው ሰው ነው። እንግዲህ ምኵራብ ማለት ከታላቁ ቤተ መቅደስ ውጭ የአይሁድ ማህበረሰብ በሚኖሩበት ወረዳ፣ አውራጃ፣ ቀበሌ የሚሰራ መለስተኛ ማምለኪያ ስፍራ ነው። ቤተ መቅደሱ አንድ ነው። በታላቁ ሰው በዳዊት ልጅ በሰሎሞን በመጀመሪያ የተሰራው በሱ የተሰራው በ586 በባቢሎናውያን በናቡከደነጾር ከተቃጠለ በኋላ ደግሞ ከሚጠት በኋላ እስራኤል በዚህ ወቅት ተማርከው ፋርስ፣ ባቢሎን ወይም ኢራን ከወረዱ በኋላ እንደገና ሚጠት ወይም ከስደት መልስ ሲመለሱ በዘሩባቤል የተገነባ ቤተ መቅደስ አለ። 46 ዓመት ሄሮድስ እጁን አስገብቶ ጭምር እያስፋፋው እያስዋበው የነበረው ቤተ መቅደስ በደቡብ እስራኤል በይሁዳ አውራጃ በኢየሩሳሌም ከተማ አለ። ትልቁ ቤተ መቅደስ የሚባለው አንድ ነው በእስራኤል ምድር ያለው። ምኵራብ ግን እንዳልኳችሁ በየትኛውም ቦታ አይሁዳውያን ባሉበት ቦታ ሁሉ የሚሰራ መለስተኛ ማምለኪያ ቦታ ነው። ይህ ሮማዊ ወታደር በሰሜን እስራኤል በገሊላ አውራጃ በቅፍርናሆም ከተማ ለሚኖሩት የአይሁድ ማህበረሰብ ይህን ሰርቶላቸዋል እና ከጊዜ በኋላ ጭንቅ ገጠመው። አገልጋዩ ታመመበት። በጣም የሚወደው ነው።
በጣም በሱ ዘንድ የተከበረ ነው እና ሽማግሌ አድርጎ ላካቸው። ሁሉን ወደሚያደርገው ሁሉን ወደሚፈውሰው ወደ ኢየሱስ ክርስቶስ። እኒህ ሽማግሌዎችም አላቅማሙም። ሄዱና ሕዝባችንን ይወዳል፣ ምኩራብ ሰርቶልናል፣ ይህን ልታደርግለት ይገባል ማለት ይህን የጠየቀውን ጥያቄ ልጄን አድንልኝ እያለ ነው እና ልሰማው ይገባል፣ ልትፈውስለት ይገባል፣ አድርግለት አሉ። ይህም ባሉት ጊዜ ኢየሱስ ክርስቶስ ወሆረ ምስሌሆሙ ከመ ይብአ ውስተ ቤቱ፣ እሺ አላቸውና ኢየሱስ ክርስቶስ ከነሱ ጋር ወደ እሱ ቤት ልጁን ሊፈውስለት መንገድ ጀመረ። እየመጣ ባየ ጊዜ አሁንም ሽማግሌዎች ላከና እንዲበሉልኝ አለ። እይደለወከ ከመ አንተ ትብአ ታሕተ ጠፈረ ቤትየ፣ አንተ ወደ እኔ ቤት መጥተህ በእኔ የቤት ጣራ ውስጥ ልትገባ አይገባም። ወለልየ እምጽእ ኀቤከ፣ እኔ እንኳ ወደ አንተ ቀረብ ልል ራሱ አይገባኝም። እየሰማችሁት ነው? አቤት ትህትናው ደግሞ እምነቱን ልናይ ነው። የሚገርማችሁ ቅን ነው። ማህበረሰቡን አቀፍ ሰው ነው። እንደ ባለስልጣን የማይኮራ ሰው ነው። ስልጣኑን በበጎ መንገድ የተጠቀመ ሰው ነው። እንደገና ደግሞ ትሁት ነው። አንተ በእኔ የቤት ጣራ ስር ልትገባ አይገባም። እንደው ለዚህ የኔ ቤት አይመጥንም። አንተን ለማስተናገድ የኔ ቤት አንተን አይመጥንም። እኔ እንኳ ወደ አንተ መቅረብ ራሱ አይገባኝም። ታዲያ እንዴት ይሆን? እንዴት ሊል ነው? ልጁ ታዲያ እንዴት ሊፈወስ ነው? ልጄን መተፈውስልኝ አለ። ሽማግሌዎች እሺ ብሎት መንገድ ሲጀምር አረ እንደው አይገባኝም፣ የኔ ቤት አይመጥንህም ላንተ፣ እኔም ወደ አንተ መቅረብ የምችል ሰው አይደለሁም፣ ኃጢአተኛ ነኝ፣ ለአንተ ማንነት የተዘጋጀሁ አይደለሁም አለ። ስለዚህ ምን አለ ቀጥሎ? ዳእሙ አዝዝ በቃለከ ወይሃዩ ቁልኤየ፣ ወዳጄ ባለሟሌ ይድናልና ባለህበት ሆነህ ቃል ብቻ ተናገር። አይገርማችሁም? ምእመናን እያያችሁት ነው የዚህን ሰው እምነት። በዚህ በተሰማራንበት የሥራ መስክ ሁሉ የሥነ ምግባር ጉድለት ሲኖር ነው እኛም አንፈለገው አይደለም እንጂ ሁሉም ስራ የተከበረ ነው። ውትድርና የተከበረ ነው። ፖሊስ መሆን የተከበረ ነው። ነጋዴ መሆን የተከበረ ነው፣ ያስከብራልም፣ ክቡርም ስራ ነው። ባለስልጣን መሆን ኃጢአት አይደለም፣ እንደሚገባ ሆኖ መመላለስ ነው እንጂ። ተመልከቱ ትሕትናውን፣ እንግዲህ ተመልከቱ እምነቱን። ትሕትናው እንደ ወደ እኔ ትመጣ ዘንድ አይገባኝም፣ የኔ ቤት አንተን አይመጥንም፣ እኔ አንተን ለመቀበል የሚገባኝ ሰው አይደለሁኝም። ባለህበት ቁመህ መመሪያ ስጥ ዝም ብለህ ለበሽታው። አይገርም? አያችሁ እምነት ምእመናን፣ ባለህበት ቁመህ ዝም ብለህ መመሪያ ሰጥ። እስመ አነሂ ብእሲ መኮንን አነ ወብዬ ሀራ እለ እኩየንን ወእብሎ ለዝእ ሁር ወይሐውር ወለካልኦኒ ነአ ወይመጽእ ወለገብርኤኒ ግበር ከመዝ ወይገብር አይልም? እኔ እንኳን እንደ አቅሜ ባለስልጣን ነኝ፣ እስመ አነ መኮንን አለ። እኔም እንደ አቅሜ መቶ አለቃ እኮ ነኝ። እኔ እንደ አቅሜ ባለስልጣን ነኝ። ከፊቴ የቆመውን ሂድ ለእንዲህ አይነት አገልግሎት ብለው እሺ ብሎ ይሄዳል አለ ወታደሩ። ደግሞ የራቀውን ደግሞ ለካልኦኒ ነአ፣ ያን ደግሞ ነአ ብለው ደግሞ ይመጣል። ከመጣ በኋላ ግበር ከመዝ፣ ይሄን እንዲህ አድርግ፣ ይሄን እንዲህ ስራ ብለው ያደርጋል።
ይታዘዛል። እኔ እንኳን እንዳቅሜ ወታደሩ፣ እኔ እንኳን እንዳቅሜ መቶ አለቃው የባህሪ ባለስልጣን ከሆንከው ካንተ ባገኘዋት ትንሽ ስጦታ ምጽዋት እንዳቅሜ እንኳን ይሄን አድርግ ባልኩ ጊዜ ይሰማኛል። ሂድ ያልኩት ይሄዳል እና ያልኩት ይመጣል። ይሄን አድርግ ያልኩት ሁሉ ያደርጋል። በአንተ ዘንድስ በሽታ ማለት እንዲህ አይደለ። ዝም ብለህ ውጣ ብትለው ይወጣል በሽታው። በኔ በኃጢአተኛው ቤት እንዴት አንተ ልትገባ ይገባሃል? ራዛው ቁመህ ተናገር። ልጄ ይፈወሳል አምናለሁ፣ ልጄ ይፈወሳል አለ። አይገርምም? አይገርማችሁም? ምእመናን እምነት ማለት ይሄ እኮ ነው። ይሄ እኮ ነው እምነት። በመስገብገብ አይደለም። እምነት በመቀዳደም አይደለም። እምነት ብልጣብልጥ በመሆን አይደለም። ገር ትሁት በመሆን ጭምር እኮ ነው። አያችሁት? አያስተምርም? ይሄ ወታደር በቃ ቃል ብቻ ተናገር፣ እኔ እንዳቅሜ እንኳን እንዲህ አደርጋለሁ አለ። ሰምታችሁታል አይደል? ሰምታችሁታል ሁላችሁ? አዎ። ከዛ በኋላ ምን አለ ኢየሱስ ክርስቶስ? እንደው በእስራኤል ውስጥ እንኳ እንዲህ ያለ የሚያምን ሰው አላገኘሁም። እንዲህ አይነት በእስራኤል ውስጥ ብዙ ነቢያት በተመላለሱባት በእስራኤል ምድር፣ ብዙ ነቢያት በሰበኩባት በእስራኤል ምድር እንኳ እንዲህ ያለ የእምነት ሰው አላየሁም። ባለህበት ብቻ ተናገር፣ ልጄ ባለበት ሆኖ ይፈወሳል፣ በልጄ ላይ ያለው በሽታ ለቆ ይሄዳል፣ ዝም ብለህ ውጣ ብለህ በሽታውን እዚሁ እዘዘው የሚል ሰው በእስራኤል ምድር እንኳ አላገኘሁም አለና እንደ ቃል ይሆንልህ አለው። ከዛ መልእክተኞቹ ሲሄዱ ልጁ ተፈውሷል እንዳለው እና እንደው ምን ልል ፈልጌ ነው ባጭሩ፣ እንዲያችን አንኳሯን ያዙልኝ። ህዝባችንን ይወዳል፣ አንተን የምናመልክበት ቤትም ሰርቶልናል፣ ልታደርግለት ይገባዋል የሚለዋን እንድትይዙ ልብዬ ነው። እና በዚህ መሰረት ድንጋይ እየተሸከማችሁ ውሃ የቀዳችሁ የተሸከማችሁ ሲሚንቶ ያቦካችሁ ሲሚንቶ የቦነነባችሁ ድንጋይ ስትሸከሙ ላበታችሁ ወዛችሁ የተንጠፈጠፈ ምእመናን እንዲህ ነው ማለት ነው። እንዲህ ነው ማለት ነው። ቤት ሰርቶልናል አንተን የምናመልክበት። በዚህ በችግሩ ጊዜ ልታደርግለት ይገባል ሲባል እንዳደረገ እናንተም በችግራችሁ ጊዜ ውሃ በጀርባዋ ተሸክማ ነበረ አንተን የምናመልክበት አንተ የምትመለክበትን ቤት ለመስራት በትከሻው ድንጋይ ተሸክሞ ነበረ። ሲሚንቶ አብክቶ ነበረ። ይሄን ልታደርግለት ይገባል አይሉም ቅዱሳን? አይሉም ወይ? ለእናንተስ መላእክት አይሉም እንዴ? ደስ ይበላችሁ ይላሉ። እንኳን ሌላ ሰው አሁን እናንተ ረስታችሁታል ድካሙን አይደል? ውሃ ስትቀዱ እናቶቻችን ከየት እንደምታመጡት እግዚአብሔር ይወቅ። እንግዲህ ሩቅ ነው። አሁን እዚህ አካባቢ ምንጭ ላይ እንዴት ሩቅ ቦታ እንዳመጣችሁት ታውቃላችሁ። ያኔ የፈሰሰ ላብ ወገባችሁ እንዴት ይንቀጠቀጥ እንደነበረ ይንገበገብ እንደነበረ ወንድሞቻችን ይሄን ድንጋይ ተሸክማችሁ ስትመጡ እንዴት ላበት ይፈስ እንደነበረ ምናልባት አሁን እናንተ ረስታችሁታል። እግዚአብሔር ግን ይረሳዋል? አይረሳውም። በመከራችሁ ጊዜ ወአመ እጽብት ወግርምት ሰዓት በዚያች በምታስፈራ በምታስጨንቅ በጥሪ ሰዓት ይሄ እኮ ይላል አይዟችሁ መልአኩ ቅዱስ ሚካኤል ይላሉ መላእክት ቅዱሳን ይላሉ ድንጋይ ይሸከም ነበረ ሰዎች አንተን እንዲያመልኩ
ቤተ መቅደስ ሊሰራ። ይሄ እኮ ይህች እኮ ውሃ ትቀዳ ነበረ ላበቷ ጠብ እስከሚል ድረስ ውሃ ተሸክማ እንስራ ተሸክማ ታመላልስ ነበረ። ልትቀበላት ወደ መንግሥተ ሰማያት ልታስገባት ይገባታል ይላል መልአኩ ሚካኤል። ይላሉ ቅዱሳን መላእክት አይሉም እንዴ? ይላሉ። እንኳን ደስ አላችሁ፣ እንኳን ደስ አላችሁ። እንዲህ ነው እምነት ማለት። እንዲህ ነው እምነት ማለት። ምቹ በሆነ ጊዜ አይደለም። በጊዜው ወዘእንበለ ጊዜው ነው የተነገረንና በጊዜውም ማለት ሲመች፣ አገር ሲረጋጋ፣ ሰላም ሲሆን እግዚአብሔርን ማገልገል፣ እግዚአብሔርን መታዘዝ። ወዘእንበለ ጊዜው አገር እንዲህ በተቸገረችበት፣ ሰላም በጠፋበት፣ እንደ ልብ ከአንዱ ከተማ ወደ ሌላው ከተማ፣ ከአንድ አውራጃ ወደ ሌላ አውራጃ መሄድ በማይቻልበት ጊዜም እግዚአብሔር እንዲህ መታዘዝ ነው ማለት ነው። በጊዜውም ያለ ጊዜው መጽናት ማለት ይሄ እኮ ነው አይደል? ምእመናን፣ ያለ ጊዜው ነው እናንተ በእውነት የሰራችሁት። ምንም ምቹ ባልሆነበት፣ ምቹ የሆነ ጊዜ ምቹ የሆነ ነገር በሌለበት ሰዓት እንደው ቅዱስ ጳውሎስ በሰጠው መመሪያ መሰረት የኛ አገልግሎት ዘመን ይሄ ነው፣ እኛ ይሄን ስራ ልንሰራ የተፈቀደልን በዚህ ዘመን ነው ብላችሁ በማይመች ሁኔታ ውስጥ ሆናችሁ ይሄን ቤተ መቅደስ ሰርታችኋልና ይሄ ድካማችሁም አይረሳምና ወቅቱ ማን እንደሆነ እግዚአብሔር አይረሳውምና የዚህን ሁሉ ዋጋ በስጋም በነፍስም ይሰጣልና ዋጋችሁ ብዙ ነውና እንኳን ደስ አላችሁ፣ እንኳን ደከማችሁ፣ እንኳን ላበታችሁ ተንጠፈጠፈ፣ እንኳን ሲሚንቶ አወካችሁ፣ እንኳን ድንጋይ ተሸከማችሁ። በዚህ በኃላፊው ዘመን በኃላፊው ሰውነታችሁ የማያልፈውን ዓለም ለመውረስ የማያልፈውን ቤት ለማግኘት መነሻውን እንጂ መጨረሻውን የማናውቀውን ዓለም ለመውረስ እንኳን ይሄንን አደረጋችሁ። ደስ ይበላችሁ። በእውነት ያሳሰባችሁ ያስጀመራችሁ እንዲህም ያስፈጸማችሁ ማን ይመስገን? ማን ይመስገን? እግዚአብሔር ይመስገን። በእውነት እግዚአብሔር ከሁላችን ጋር ይሁን።